ልደበድበኝ ነው አንቺ እዚህ አልበላሽም ካሁን በኋላ ተሳስተሽ ጣትሽን ስትጠቁሚ ባይሽ ሰባሪ ስለሆንሽ ነው እንጂ ጣትሽን ስትጠቁሚ ባይሽ እኔ ነኝ አይደል አሁን ተረጋጉ እንጂ ሁለታችሁም እኮ ጫና ያረጋችሁ አዳምጠኝ ላንተም አደጋ ነው ስለኔ ስለኔ እኔንም አዳምጠኝ እንደ ወንድም ልምከር ለመደብደብ አትቸኩል እኔን ደብድበህ እንዳሳመንከኝ የሚያምኑልህ እንዳይመስሉ የመኮንን ልጅ እንደ አዲስ ከውጭ ከመጡ ከመኮንን በቤት ባልደረቦቹ ጋር እንደ አዲስ ልጅቱ ሊከፍቱት እማ ማን እንደሆነ አታውቂም ወዴት ነው የሚወጡት እኔ አሞኛ ወዴት ነው የሚወጡት በስርዓት አናግራቸው የምታናገረው ህክምና ያስፈልገኛል ናተጋብለጭ ለምን በጉልበት እኮ ተጋብለህ ቁጭ በል ቃቷ ያለው ነገር ይቅር በቃ ማለት ምንድን ነው የሚቀረው ይሄ ነገር እናንተ ትወጡት በቃ ነው ይቅርብኝ ወድ በቃ ነው ቁጭ በል አርፈህ ወዴት ነው የምትወጣው ወዴት ነው የምትወጣው አቶ አቤል አዳምጠኝ በቃ ጨርሱት እናንተ እንደው በቃ መለሰብነታችሁ ቅድም እኮ ነው የመጣሁት አይደለ አሁን እዚህ ጋር አንተ አታጋጭ መቼ መምጣታችሁ እናትህ ጋር ለመንገር የመጣሁትም ትልቁ ጥያቄ እኔ ሳልከስ እከሳለሁ በዚያ በቃ አቶ ገዛኝ ደህና ነህ በህግ አምላክ ለመረጋጋት ነው አንተ እኔ የምጠቀመው ነገር በቤተሰቦች በኩል መጣል እውነቱን ነው የምነግርህ አንተ በኔ ቤተሰብ በኩል መጣ የቀሩትን እንግዲህ መኮንን ሰዎች የቀሩ ቢኖሩ ነው አይደለ እንደዚህ የመጣችሁ ብን ያላችሁ እያሾፍን አይደለም ምንድነው እየቀለድክ ያለው ምንድነው ማሾፈው ጥብቅና ቆሜላችሁ ልጅ የታወቁ ተበቃ ነኝ የፍርድ ቤት መተው ሊመሰክሩ በብዙ ነገር ወንጀልን ችሎትን ሳሸነፍ ሊያዩኝ ይችላል ከማን ጋር እንደሆነ ስለማቅ ነው ከጀርባሽ ማን እንዳለ ችግር የለውም እሱን እኮ ጊዜ ይፈቷል ከጀርባሽ የሆነ ነገር ስላለ ነው እንደዚህ ይሆንሻለሽ ነገ ትላንት የትኛው ነው የምትጠይቂው ምን አለሽ ጠይቃት እናት አንቺ ስርዓት ያለሽ ማደጎ አንቺ የበላሽበትን ወቄ ሰባሪ ነሽ ሲጀመር ማደጎ ነው ያደገችው እሱ ደግሞ ቀደም ብሎ በኔ ስም ያደረገውን ነገር ሁሉ ሌላ ተከታታይ ሰው አስቀምጦበት ነበር አቶ ገዛኝ እዚህ ጋር ሰማኛለህ ጆሮ ካለ ስማ እየሰማው ነው የምትሰማው ደግሞ ያለው ነገር ድራማ እኮ ነው ይሄንን በህግ በኩል ነው የምንጠይቀው ካሁን እውነት የምነግሮት ነገር ደብድቦታል አይኔ ፊት ለፊት የጓደኞቹ አሉ ይሄ ወንድ ይሁላ ጎረምሳ ተሰብስቦ መመጣ የመጣው ይሄ ፊት ለፊቶት ነው ምን አጥፍታ እኔ ውሸታም ቆንኩኝ እሱ አልደበደብካት ማፍላፊ ስለተናገረች ነው እዚህ ያደገች ልጅ ናት ስለዚህ መደብደብ አለብኝ ነው ኮላዩና ጉልበተኝነት አያልነት እርጆ ማግኘት አልቻለች እየተደበደበች እኮ ልጅ ምንድነው ያልከው ገዛኝ በልጆት እኔ አላየሁም ስለራሴ ግን አሁን እውነት ወንድ ወልዶሽ አሳድጎሻ ማለት ነው እኔ ጎዳና ከወጣሁ እኔ እንዴት እንዳደኩልሽ ሳምራዊት ስላት መያዝ ባለብሽ መንገድ ያለውን ነገር እያወራው ስለሆነ በቃ ቃል አጣረክ አሁን እኮ ምንም አይነት ነገር እያወራሽ አይደለም ችግር የለም የእናትህን ድርጊት እማ ያንንም ደግሞ እኔ ልጅ አይደለም በነገር ላይ በጣም አድጋለሁ አጣርተሽ እኮ ማየት ይቻለሽ እኮ ወክልና እኮ አይደል ሙሉ ለሙሉ የምን ንብረት እየተጓየት በየትኛው ንብረት ጋር ነው የኔ ስም ያለው ሙሉ ወረቀት አለ እዚህ ጋር ምንም እንካካድበት ነገር እኔንም ገፍቶ ነው ደበደበ ይሄ ልጅ ታዲያ እቺ ልጅ እንዴት ነው እኔ ፊት ለፊት ከደበደባት እንዴት ነው በየትኛው ድፍረቷና በየትኛው ሞራሏ ነው እዚህ ቤት መታርሶ ነው የምታገኘው እዛ ጋጣም ይሄም ህጋዊ ሆነ ምን እያየው ነው ያለ ፍላጎቴ ሳትጠይቀኝ እኔን ፎቶ ማንሳት መብት የለ አሁንም በአንዳንድ ቸልተኝነትና የወጣትና ግንፍልተኝነት የምታረገው ነገር በዛይ ልንገር እሺ አሁን መረጋብ እስኪ እኮ አንዴ እኔ ሳልነግርህ እሱን አንተ ለምን አትሆንም ችግር የለውም መናገር ባለብኝ መንገድ አይደለም እሷንም ጠይቃት ጥያቄ አለ ስንት አመቱ ነው ለመሆኑ ንብረቱ ከተወረሰ ከተያዘ ስንት አመቱ ታውቂዋለሽ እርሶ ራሱ መናገር ያለብኝ ጉዳይ አለ እርሶና ልጆ በደንብ ቁጭ ብለው ተማክረው ያደረጉበት ጉዳይ ነው እኮ አይ እዛ ጋር ያወራናቸው ነገሮች ብዙ ቃላቶችሽን ሰብሰብ አድርገሽ ብናወራ መልካም ነው ብዬ አስባለሁ ትልቅ ሰው እግዚአብሔር ሰው ቢሆን እዚህ ደረጃ እንደረስ ነበር አንቺ ለምን ነው ስነ ስርዓት ማትይው አሁን ባካችሁ እሳቸው አሁን የመጣ ነው ከቀድሞ የተሻለ ውይይት እናደርግ ሳምራዊት ምናምን እኮ ስሚ አንቺም እዚህ ቤት አድገሽ ተለውጠሽ ተምረሽ ጨርሰሽ ወጣሽ አንገትሽ ወጣ አለና አሁን ክስን አቤል ከዚህ በፊት በጣም ብዙ ወንጀሎችን ሲሰራ ህግን ከለላ አድርጎ ሜቢ የኔንም ጉዳይ እንዲሸፈናል ወይ ደግሞ ደባብሶ ያልፋል ብላችሁ ካሳችሁ በጣም ተሳስተሻል ይሄ ደግሞ ከልጆ ጋር ተማክሮ ያደረጉት ነገር ተሳስተሻል እናቴ የመኮንንን ድርሻ የወሰደው መንግስት ነው የራሴ የለፋሁበትን ድርሻ ወስጃለሁ ብላችሁ ያስነገራችሁ በፈጠረን አምላክ ነው ማዝነው ለምን መሰለሽ አንቺ ያደግሽበት ቤት ነው ቀጥታ መተሽ እንኳን እንዲህ አይነት ነገር አለ
ማለርሶ አክስቴ እኔ እዚህ ቤት ነው ያደግኩትኝ። ይሄ ነው የቀረኝ ንብረት አለ እንዲህ ብለሽ ነገር የለም። በዙሪያ ተወጥራ መረጃዎቿን ፋይሎቿን እንዳለ ከተደበቁ እንደዚህ አይነት ምስኪኖች ይበደላሉ ማለት ነው። እንደናንተ ጉልበተኞች ንብረት ይወስዳሉ። የሚመለከተው እኔ ሚስት እህቱን የሚመለከተው ልጆቹን እርሶንም ልጆቱንም አሳዩታለሁ። በስመ አብ ደስ ይላል። ጎዳና ላይ ቁጭ ብለው እዚህ አስፋልት ላይ እንዳሉት የኔ ቢጦች ሲለምኑ ውጤቱን ያን ያዩታል። አንቺም እናንተም አለመናችሁ እንኳን እኔ ያየን ጾታዊ ጥቃት እኮ ሊያደርስብኝ ነው። ስንት ጎረምሳ ይዞብኝ ይመጣል እንዴ? አቶ ገዛኝ ያለውን ነገር ለርሷል። ግን በሷ ስም አንተ ማታውቀው በሷ ስም አንድ ክፍል ቤት ተሰርቶ ተቀምጧል። በሷ ስም እናቷም ስለሞተችበት እሱ ብቻ አይደለም ሌላም አለ። ለምን ይሸፋፍኑታል? ቆይ እንግዲህ ሌላ አለ ካልሽ ሜዳውም ይሄው ፈረሱም ይሄው በፈለግሽው መንገድ መሄድ ትችያለሽ። ሌላም አለ እዚህ ጋር ምንም እግዚአብሔር ይስጥሽ እንኳን ይሄንን አልካርሽ። ልጅ ይገባዋል ብላችሁ አይደል ስትመጸደቁለት የነበረው? ለልጅ አይደለም እኔ ለኔ ነው የምጠበቀው። ለራሴ ነው እኔ እና ለምን ነው ታዲያ ንብረቱን በአቤል ስም የገባው? ለኔ ተቀበይኛለሽ፣ ታበይኛለሽ፣ እህቴ ልጅ አይደለሽ? ታበይኛለሽ፣ ታበይኛለሽ። እስከዛሬ ከሰዎች ራሴ ብሎት በጣም ማፊያ መሆንሽን በዚህ ነው ማወቅ። አሁን በዳይ ነገሮችን ማስተካከል ሲገባቸው ምን ነገሮችን ታዲያ ይገለባብጡታል? እርሶ ምን አንቺ እንዲህ ነሽ ምን ማለት ነው? እዚህ ጋር እየሰደቡኝ ነው። የራሱ ያስከስሶት እኔም እቀርባለሁ ስታቀርቢኝ ምንም ደንታ አይሰጠኝም። ምን ገና እዛ ሳይቀርቡ ነው ጎዳና ላይ የሚቀርቡ። ያ ነገር ደግሞ አይሆንም። ገና አንድ በአንድ ይተፋታል። ገና ያኔ ጎዳና ሲወጡ የሰው እጅ ሲያዩ አክስትሽን ነው አንቺ ማን እኔ የሳቸው ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ያው ቀደም ያሉትን ነገሮች ለእናንተ ለማስተላለፍ ስሞክር ነበር። እንግዲህ እህት ተብያዋም እንግዲህ ብዙ ነገሮችን ስትል ነበር። ጠበቃውም ለእኛ ለማስረዳት ሲሞክር የነበረው ነገሮች ነበሩ። ግን ምንድን ነው ሲፈጠሩ ወይም ደግሞ ሲወሩ የነበሩ ነገሮች ብዙም መልካም ስላልሆኑ ማዘርን እንግዲህ እኔ ወዳለሁበት ቤት እንግዲህ አስመጥቻት ስላሉት ነገሮች በሰፊ ማውራት ስላለብን ጉዳዩም ደግሞ በምን አይነት መንገድ እየቀጠለ ነው ያለው የሚሉትን ነገሮች እንግዲህ ለእናንተ ተገቢ በሆነ መንገድ ህጋዊ የሆኑ ነገሮችንም ነው እስከዛሬ እንግዲህ ለእናንተም ስናስተላልፍ ስንሰራም የነበረው። ምንም አይነት ወንጀልን ስናጨማልቅ ወይም ደግሞ ያልሆኑ ነገሮችን ስናስተላልፍ አልነበርም። እንግዲህ ለጠበቃውም በተቻለኝ አቅም ያሉትን ነገሮች ማስረዳት ኖሮብኝ ሳይሆን እሱም ህጋዊ በሆነ መንገድ እስካወራን ድረስ እኔም መመለስ ስላለብኝ እንግዲህ ስመልስ ነበር። ምክንያቱም ጠበቃ መሆኑን አሳይቶናል። የቀሩትን ጉዳዮች ደግሞ አብረን ሆነን የምናይ ይሆናል። እንግዲህ ውድ ቤተሰቦች እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር እያደረጋችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጣችሁ ከኔ ጋር እንድትቆዩ ይፈልጋሉ። ከኔ ጋር ነው። እንዴት ዋልሽማ? እግዚአብሔር ይመስገን። እንዴት አደርክ? ሰላም ነሽ? እግዚአብሔር ይመስገን። እንግዲህ ዛሬ ወደዚህ ያስመጣሁሽ ዋነኛው ምክንያት ሳምሪ እንግዲህ ብዙ አይነት ጥያቄዎችን እያነሳች ትገኛለች። በቀደም በጠፋው ፋይልም መሰረት እንግዲህ አንዳንድ ነገሮችን ለማጣራት የመኮንንን ልጅ ስፈልግ ነበር እና የመኮንን ልጅ ሙሉ ለሙሉ ጠፍታለች። ያለችበት ቦታ ሊታወቅ አልቻለም እና ሳምሪ ጋር ትኖራለች ብዬ እንግዲህ ሳምሪ ጋር በሚሄድበት ሰዓት አጠገቧ የሚገኘው ሰውዬ እንግዲህ ጠበቃዋ ነው፣ የግል ጠበቃ አላት። ብዙ ነገሮችን እያነሳች ነው እና ከአንቺ ጋር እስቲ እኔ የማላውቀው በቤተሰብ ዙሪያ የተፈጠሩ አንዳንድ ነገሮች ካሉ እስቲ እናውራበት ብዬ ነው። ምን አሁን እንዳዲስ እዚህ ጋር ማውራት አስፈላጊ ነው? ሁለታችሁ በደንብ ጠንቅቃችሁ ታውቁታላችሁ። ሳምራዊት አቤት ለድጋሚ ማውራት እኮ ራስን ማድከም ነው አይደል? አይ እዛ ጋር ያወራናቸው ነገሮች ብዙ ቃላቶችሽን ሰብሰብ አድርገሽ ብናወራ መልካም ነው ብዬ አስባለሁ። እሺ እዚህ ጋር እኮ አሁን እዚህ ጋር መስራት ምንም አስፈላጊ አይደለም ብዬ ስላሰብኩ ነው። ትርፉ ሰዓትን መግደል ነው። ግን ምንድን ነኝ ብላ ነው የመኮንን ንብረት ላይ ይገባኛል ነው ይገባሻል። ያውቃሉ እኮ ምንም ይገባሻል መገባት አይደለም። እርሶ ነው ጠቅልሎ እንዳለ የወሰዱት። ይሄ ደግሞ ከልጆ ጋር ተማክሮ ያደረጉት ነገር። ተሳስተሻል እናቴ። የመኮንንን ድርሻ የወሰደው መንግስት ነው። መንግስት የራሴ የለፋሁበትን ድርሻ ወስጃለሁ ብላችሁ ያስነገራችሁት ነው ብላችሁ ያወራችሁት ነው እንጂ እውነታው ያ እንዳልሆነ ጠበቃ እንደሆነ ገንዘቡን ለመብላት እንዲህ ነው ሊልሽ ይችላል። አንቺም እዚህ ቤት አድገሻል፣ እዚህ ቤት በልተሽ ጠጥተሻል፣ ለብሰሻል፣ አጊጠሻል። እኛ የሚቀርብ ጠበቃ ገንዘብ ለብላት ሳይሆን ጥብቅና ራሱን የቻለ ስራ ነው። ማዘርዬ በቃ መንግስትን መክሰስ ነው እንጂ ምንም ከልጁም ጋር ከኔም ጋር ምንም ነገር የለም። እርሶም ጠንቅቀው ያውቃሉ አይደል? የሚቀርብልን መረጃ ነው እኛ የምንሄደው እኮ
እዚህ ጋር ያለውን ነገር ያውቃሉ። ምንም ድራማ መስራት አያስፈልግም። ወይስ እርሶም ለልጆ እንዴት ነው ከበር እያደረጉ ነው? ሳምራዊት ምናምን እኮ ስሚ፣ አንቺም እዚህ ቤት አድገሽ ተለውጠሽ ተምረሽ ጨርሰሽ ወጣሽ፣ አንገትሽ ወጣ አለና አሁን ክስን ከሰሽ ብትከሽ ምንም የምታመጪው ነገር የለም። ትክክለኛው ነገር ነው እዚህ ጋር እያደረኩት ያለው። ምንም የሚመጣ ነገር የለም። እኔ ነገርኩሽ የመኮንን ድርሻ ነገር የለም። ያኔ ጎዳና ላይ ሲወጡ የሚመጣው ነገር በደንብ ይመለከታል። አንቺን አይመለከትም። አንቺ የእህት ልጅ ነሽ። የሚመለከተው እኔ ሚስት እህቱን የሚመለከተው ልጆቹን እርሶንም ልጆቱንም አሳዩታለሁ። በስማ ደስ ይላል። ጎዳና ላይ ቁጭ ብለው እዚህ አስፋልት ላይ እንዳሉት የኔ ቢጦች ሲለምኑ ውጤቱን ያኔ ያዩታል። አንቺም እናንተም አለመናችሁ። እንኳን እኔ አለምንም ስለምንም አይተሽኛ አታውቂም። እኔም ደግሞ አልወጣም። እናያለን። እሱ በቅርብ የሚሆን ጊዜ ነው እናያለን። እንግዲህ ምንም ሰምራዊት ምናምን አትበለኝ። እኔ ታውቂኛለህ ከበፊት ይሄ የማይሆን ነገር ነው። ምኞት ይመኛል ሰው ግን አይሆንም። እውነት ጎዳና ላይ ይወጡና እንደ እኔ ቢጦች እንደ ስርዓት ያዥ ስንት አመቱ ነው ለመሆኑ? ንብረቱ ከተወረሰ ከተያዘ ስንት አመቱ ታውቂዋለሽ? ለእርሶ ራሱ መናገር ያለብኝ ጉዳይ አለ። እርሶና ልጆ በደንብ ቁጭ ብለው ተማክረው ያደረጉበት ጉዳይ ነው። ይሄ ተማክረው የወሰኑት ውሳኔ ነው። ንብረት እንደው ቁጭ ብሎ የሚገኝ መስሎሻል? አይገኝም። መንግስት እጅ ነው ያለው። መንግስትን ልጅ ጠይቂ። እኔ ድርሻዬን ወስጃለሁ። ድርሻዬን ደግሞ የወሰዱት ድርሻዎትን ነው። የእኛንስ ድርሻ ጠቅልለው እንደ ጅብ። አንቺ ምንድነሽ? እኔም ይገባኛል። እርሶ ልጅ ይገባዋል ብላችሁ አይደል ስትመጻደቁለት የነበረው? ለልጅ አይደለም እኔ ለእኔ ነው የምጠበቀው። ለራሴ ነው እኔ። እና ለምንድን ነው ታዲያ ንብረቱን በአቤል ስም የገባው? ለዚህ ስለማልፈልግ ነው። አንቺ ቆይ በኔ ስም ምን አይነት ቆይማ ቆይ በኔ ስም ያለው ንብረት ምንድነው? ይኸውልሽ በኔ ስም ያለው ውክልና ነገር ስለተገዛው ቤት ብቻ ቀጥረሻን አይደለ ጠበቃ? እኔ ደግሞ ልጅ ነው። እኔም በጠበቃ በኩል ነው ከዚህ በኋላ ማግኘት ቆይ ማሚ እኔ የድሮው ሳምራዊት አይደለሁም። ይኸው በአቤል ስም ይሁን የተባለው እንድታቂው ዛሬ ማውራት አልፈልግም። እንድታቂው ግን በሪል ስቴት የተገዛው ቤት ከዛ ጋር ከዛ ብቻ ነው እንጂ ከኔ ጋር ምንም ነገር የለም። ያንንም ደግሞ እኔ ልጅ አይደለሁም። በነገር ላይ በጣም አድጋለሁ። አጣርተሽ እኮ ማየት ትችያለሽ እኮ ውክልና እኮ አይደል ሙሉ ለሙሉ የምን ንብረት የት በየትኛው ንብረት ጋር ነው የኔ ስም ያለው? ሙሉ ወረቀት አለ እዚህ ጋር። ምንም እንካካድበት ነገር የለም። አቤል እኔ እኮ አሁን እዚህ ጋር እንድትካካጅ አይደለም እኔ ያመጣሁሽ። ስሚ ሲጀመር ላወራሽም አይደለም እና ምን እንደቀድሙ ቆይ እንደ ቤተሰብ የተፈጠረ ችግር ካለ እስቲ እናውራ ብዬ ነው የመጣሁት። ምንም ጭቅጭቅ ንዝንዝ አያስፈልገውም። በፈለገችው ነገር እጃቸው ገብቷል። በጎን ፋይል ወስደዋል። መንግስትን ይጠይቁ። እኔ ደግሞ ስቀርብ እናገራለሁ እኮ ቀላል ነው፣ ችግር የለውም። አልቋል የሚሉት ገንዘቡ ሰው እጅ ስለደረሰ ነው። ያ ነገር ደግሞ አይሆንም። ገና አንድ በአንድ ይተፋታል። ገና ያኔ ጎዳና ሲወጡ የሰው እጅ ሲያዩ አክስትሽን ነው አንቺ ማን እኔ የሳቸው በጣም ቆጨኛል። ከዚህ በፊት ራሱ ያሳለፍኩት ነገር በጣም ትሰሚኛለሽ ሳምራዊት፣ ያደግሽው እጇ ላይ ነው አይደል? እኔም ይመስለኝ ነበር በጣም እኮ አሁን እኔ እስቲ ለምንድን ነው ስርዓት ባለው መንገድ ጠይቂ። በውርስ ዙሪያ ቀደም መጠየቅ ያለብሽ ነገር ጠይቂ። አንቺ ምን ወጠረገች ስለሆንሽ እኔ ስላንቺ ደንታ አይሰጠኝም። ግን ህጉን ስትከታይ ህጉ ብዙ ነገር ያስወጣሻል። እንትን ይፈጅብሻል። እዚህ ጋር ጠበቃ አለ። ስለ ህግ የማያውቁትን ነገር አያውቁም። ያሳስሮታል። አቶ አቤል ቅድምም አንዳንድ ነገሮች ትንሽ ጥሩ ነገሮች አሳይተኝ ነበር። ግን አሁን ደግሞ እዚህ ጋር ስመጣ መልሶ እየተጣረሰ ነው ማለት እሳቸው ትልቅ ሰው ናቸው። እዚህ ጋር ትልቅ ሰው ትልቅ ሰው ቢሆኑ እዚህ ደረጃ እንደረስ ነበር። አንቺ ለምን ነው ስነ ስርዓት ማትይው? አሁን እባካችሁ እሳቸው አሁን የመጣ ነው ከቅድሙ የተሻለ ውይይት እናደርግ ነው። ነው እንደ ቅድሙ አሁን እየተደባደባችሁ ወይም ቅድም መች ተወያየን? ጾታዊ ጥቃት እኮ ሊያደርስብኝ ነው። ስንት ጎረምሳ ይዞብኝ ይመጣል እንዴ? አሁን ደግሞ ወደ አሁን አቶ ገዛኝ ያለውን ነገር ለእርሱ አልነግሮትም መቼ። ስለዚህ አሁን እሳቸው መጠየቅ የምትፈልጊው ነገር ጠይቂ ወይ ምን ልጠይቃቸው? አሁን ማዘር ነው ማስጠንቀቅ ነው የምፈልገው። እኔ ምን መጠየቅም ጥያቄ የለኝም። ከዚህ በኋላ ለሚፈጠረው ለእያንዳንዱ ነገር እኔ ተጠያቂ እንደማልሆን በገዛ ራሱ የራሱን ህይወት እንደሚያበላሹ በገዛ መንገዶ ነው ጎዳና ላይ የሚወጡት በገዛ ድርጊቱ እሱን ከልቡ እንዲያሳርፉ ብቻ ነው። ጎዳና ስወጣ አንቺ ለእኔ ታቀብይኛለሽ፣ ታበይኛለሽ፣ እህቴ ልጅ አይደለሽ፣ ታበይኛለሽ፣ ታጠጣኝ። እስከዛሬ ከሰዎች ራሴ ብሎት በጣም ማፊያ መሆንሽን በዚህ ነው ማወቅ። ሲጀመር ማፊያ የሰው ልክ አያውቅም። በቃ የሰው ልክ እኔ ነኝ የሰው ልክ ማለት በቃ በፈለግሽው መንገድ እኔ ጅብ አይደለሁም። ባይዘው እንደናንተ ጅብ አይደለሁም። እዚህ ጋር አሁንም እኮ ወደ ጉዳዩ አልገባችሁ። አይደለም አቶ ገዛኝ የሚናገሩትን እያየ ነው። እኔ ሁሉን ነገር ችዬ ዝም ባልኩኝ
አሁን በዳይ ትልቅ ሰው ሆኖ ነገሮችን ማስተካከል ሲገባቸው ምን ነገሮችን ታዲያ ይገለባብጡታል። እርሶ ምን አንቺ እንዲህ ነሽ ምን ማለት ነው? ወይስ እዚህ ጋር እየሰደቡኝ ነው? የራሱ ያስከስሶታል። ስራ ጣትሽን አትቀስም። አንቺ ልትመሽኝ የተዘጋጀሽ ልጁን እንደብድቦ ነው ያመጣኝ። አይግረማችሁ። እኔ በመሆኔ ችግር የለም። አሁን ያለሁት ህግ በፈለገው መንገድ ይስጥሽ። እኔም እቀርባለሁ ስታቀርቢኝ ምንም ደንታ አይሰጠኝም። ገና እዛ ሳይቀርቡ ነው ጎዳና ላይ የሚቀርቡ። ልክ ነው። ህግ ችግር የለም። ህግ አለ። ህግ ደግሞ አንድ ሰው ስለከሰሰ ያሸንፋል። እነሱ እንደዚህ የሚያወሩት አቶ ገዛኝ አንድ እዚህ ጋር ነገር ላስረዳት። ልጁ አቤል ከዚህ በፊት በጣም ብዙ ወንጀሎችን ሲሰራ ህግን ከለላ አድርጎ ነው። ሜቢ የኔንም ጉዳይ እንዲሸፍናል ወይ ደግሞ ደባብሶ ያልፋል ብላችሁ ካሰባችሁ በጣም ተሳስተዋል። ለኔም ለሱም ህግ ለሁሉም ለኢትዮጵያ ህዝብ በሙሉ ህግ የተከተለ ሰው እውነቱ ይወጣል። እውነቱ ይወጣል። እውነት ነው። ችግር የለም። ያበቃል። ከዚህ በፊቱ ድራማ እዚህ ያበቃል። አላፍርበትም። እኔ ጎዳና ስወጣ ደግሞ ታየኛለሽ አንቺ። እውነት ወንድ ወልዶሽ አሳድጎሻ ማለት ነው። እኔ ጎዳና ከወጣሁ እኔ እንዴት እንዳደኩ ለርሱማ ሳምራዊት ስላት መያዝ ባለብሽ መንገድ ያለውን ነገር እያወራሁ ስለሆነ በቃ ቃል አጣረክ። አሁን እኮ ምንም አይነት ነገር እያወራሽ አይደለም። ችግር የለም። የእናትህን ድርጊት እማ በእናንተ በኩል ስላለው ውርስ ማውቀው አንዳች ነገር የለም። ታውቂያለሽ በደምብ ማን አንተ እና እስቲ በእናንተ ውርስ በኩል የተፈጠሩት ነገሮች የተወሰደ ወይም ደግሞ በእሷም በኩል ንብረቷ ወደኛ የመጣ ካለ ያሉት ነገሮች ሲጀመር እሷን አይመለከታትም ንብረቱ። እንዴት ነው? እሺ ልጆቹ እያሉ የእህት ልጅ አይመለከተውም። እሷ እያለች ያለችው በመኮንን በኩል እኮ እኛ የሚመለከተን ነገር ማደጎ ነው ያደገችው እኮ እኔ ቤት ስጋ ስለሆነች ማለት ነው። ማደጎ አንቺ የበላሽበትን ወቄት ሰባሪ ነች። ሲጀመር ማደጎ ነው ያደገችው። እሱ ደግሞ ቀደም ብሎ በእኔ ስም ያደረገውን ነገር ሁሉ ሌላ ተከታታይ ሰው አስቀምጦበት ነበረ። ተወካይ አስቀምጦበት ነበር። የሚስቱን ወንድም አስቀምጦ ነበረ። ሁሉ ነገር ፌክ ስለነበረ የውሸት ስራ ስለነበረ መንግስት ተከታትሎ አዘጋው ቤቱን። ሲያዘጋው ንብረቱን የሚስትነት የሚገባሽ የእህትነት የሚገባሽን ለአንቺ፣ ለሚስት የሚገባውን ለሚስቱ ወንድም ውክልና ላለው፣ ሌላው ቤቱ ግን ለመንግስት ነው የሄደው። ምንም የምናውቀው ነገር ያፈራነውን ንብረት ግን ወስደናል። እኔ አሁን ጥያቄ የሆነብኝ ያለው ነገር በክፍለ ሀገር በኩል ስላሉት በአንቺ በኩል ስላሉት ንብረቶች ብዙም አላውቅም። እንዳሉ ግን ውርስ እንዳላችሁ አውቃለሁ። ድንገት እቺ ልጅ እውነቷን ነው ብዬ ይሆን ማለት ድንገት እውነት አላት ይሆን እንዴ እቺ ልጅ እንደዚህ የሆነች ያለችው ብዬ እንዳስብ የሚያደርገኝ እንደው ድንገት ስርዓት ያዥ እና በውርስ በእናት በአባት በኩል ከተወሰደ ውስጥ የእናቷን ድርሻ ያልሰጣችኋት ነገር አለ? እንግዲህ ምንድነው እኛ ቤቱን ስንወርስ ቤቱ ጣራ ግድግዳው ነው እንጂ የወረስነው ቦታ የመንግስት ነው። ምናውቀው ነገር የለም። በእርግጥ ውርስ አለን፣ ግን በሷ ስም አንተ ማታውቀው በሷ ስም አንድ ክፍል ቤት ተሰርቶ ተቀምጧል። በሷ ስም እናቷም ስለሞተች እሱ ብቻ አይደለም ሌላም አለ። ለምን ይሸፋፍኑታል? ቆይ እንግዲህ ሌላ አለ ካልሽ ሜዳውም ይሄው ፈረሱም ይሄው በፈለግሽው መንገድ መሄድ ትችያለሽ። ሌላም አለ እዚህ ጋር ምን እግዚአብሔር ይስጥሽ። እንኳን ይሄንን አልካርሽ፣ የሰጠውሽን እንኳን አልካርሽ፣ የተሰራልሽን እንኳን አልካርሽ። እሱ በልተው ጸጥ ያለውን ነገር ግን እንዳለ ይናገሩ። ሸር ተደርጓን ያለው ከቤቱ ያለው ንብረት ተከፋፍለናል። ለሁላችንም የረባም ንብረት የለውም። ቤት ለአቤል እየጻፈችለት ውክልና ያስተላለፈችለት ነው። የረባ ራሱን ችሎ የሚኖር ልጅ ነው እኮ አቤል እንዴ! ራሱን ችሎ የሚኖር ነው። ከኛ ጋር እንኳን ካንቺ ጋር ከኔ ከእናቱ ጋር አይጠጋጋም። ራሱን ችሎ የሚኖር ነው። ከአንድ እናት ከእንደዚህ አይነት እናት ምንም አይነት መልስ እንደዚህ አይነት መልስ ነው የምጠብቀው። ሲጀመር እኔ በአንቺ አይደለም የማዝነው፣ በፈጠረን አምላክ ነው የማዝነው። ለምን መሰለሽ? አንቺ ያደግሽበት ቤት ነው። ቀጥታ መተሽ እንኳን እንዲህ አይነት ነገር አለ ማለርሶ አክስቴ እኔ እዚህ ቤት ነው ያደግኩትኝ፣ ይሄ ነው የቀረኝ ንብረት አለ እንዲህ ብለሽ ነገር የለም። አይደለም አመሰግናለሁ። ችግርሽ ምን እንደሆነ እየገባኝ አይደለም። በእንደዚህ አይነት መንገድ እኛ ማናውቀው ነገር ካለሽ ችግር የለውም። ስሚኝ፣ ይሄን ደግሞ እናትም አንተም በጣም ጠንቀቃችሁ ታውቃላችሁ። ምንም ድራማ ምን ይኸውልሽ ችግርሽ ከማን ጋር እንደሆነ ስለማቅ ነው። ከጀርባሽ ማን እንዳለ ችግር የለውም። እሱን እኮ ጊዜ ይፈቷል።
ከጀርባሽ የሆነ ነገር ስላለ ነው እንደዚህ ይሆንሻል። ነገም ትላንትም የትኛውን ነው የምትጠይቂው? ምን አለሽ? ጠይቃት እናት። አንቺ ስርዓት ያዢ እንዴ! አሁን ልትደበድበኝ ነው? አንቺ እዚህ ቤት አልበላሽም። ከአሁን በኋላ ተሳስተሽ ጣትሽን ስትጠቁሚ ባይሽ ሰባሪ ስለሆንሽ ነው እንጂ ጣትሽን ስትጠቁሚ ባይሽ እኔ ነው ያርግ። አሁን ተረጋጉ እንጂ ሁለታችሁም እኮ ጫና እያደረጋችሁባት ነው። አንተ ይኸው ሰማኛለህ። ጆሮ ካለ ስማ። እየሰማሁ ነው ነው። የምትሰማው ደግሞ ያለው ነገር ድራማ እኮ ነው። ይሄንን በህግ በኩል ነው የምንጠይቀው። ከአሁን በኋላ መጠየቅ ያለብሽ ግን ከጀርባችሁ ያሉትን አልሰማህም። አንተንም እየጠየቅኩልም አንተም እናትህም እኮ የተደራረባችሁ ድሮስ እናትና ልጅ እንዴ ብቻዋን ለምን ሰው ሌላ ጠበቃ አላት እኮ በልሽ ማለት የምትፈልገውን ነገር ንገረን። አመሰግናለሁ። በመጀመሪያ ደረጃ እሳቸውን ለማግኘት ነበር ጊዜን እና ጉዳይን ትቼ የመጣሁት። ስላገኘሁት ደስ ብሎኛል። ግን እሳቸውን ላወራ በፈለኩበት መንገድ አንተ እንደወጣት እሷ ሴት ነች ልበል እና ሴት ስለሆንኩ አይደል እንዴ ፊት እያለ አንተ ነገሮችን ቢያንስ ማብረን ነበረብህ። ልክ እዛ እንዳወራ ነው ዲስፕሊን በሆነ መንገድ በተረጋጋ መንገድ በመናገር ማውራት ያለብን። ምናልባት እሷ ጋር ብቻ ነው እውነቱ እናንተ ጋር እውነት የለም እያልኩ አይደለም። እንደዚህ አይነትም ጭፍን አመለካከት የለኝም። ነገር ግን መጡ አይደለ ሳምራዊት ምንድነው ፍላጎት ሲባል እሳቸው ይሄ ንብረት አለኝ ለምሳሌ ነው እሳቸው የተቀዙታሉ አንድ ክፍል ቤት በስምሽ ተሰርቶልሻል። እኔ አሁን ይሄን አላውቅም። አሁን ነው የሰማሁት። እኔም አላውቅም እንኳን አንተ ይቀርም ፊት ለፊቴ ነው የሰማሁት። አሁን ይሄን ማላውቀው ፋይል ነው አየህ። ከእሳቸው መረጃ አገኘው ማለት ነው። ይቺ እህቴ ወይም ይቺ ደንበኛዬ ምንም ከዚህ ቤተሰብ ጥቅም ያላቅም ብላኝ ነበር። ልክ አይደለሽም ይሄም ማለትሽ ተግባባን። እንደዚህ አይነት ከወሰዱት ንብረት አንፃር እኮ አሁን አንቺ እያልሽ ያለሽው በእሷ በትዳሯ በኩል ያለው ውርስ መውረስ አለብኝ ነው ወይንስ ምንድን ነው ጥያቄሽ? አቶ አቤል የእናቴን ንብረት ልጅ ጋር እየጠየቅኩ ያለው አንድ ወይዘሮ ሰምረት ምን ለምንድነው ቆይ እንዳዲስ የምትጠይቀኝ? ጀመር ወይዘሮ ሰምረት አቶ አቤል ጥሩ እያወራን ነበር። አሁንም በጣም እየረበሽክ ነው ያለው አንተ። ቆይ ሲጀመር እያልክ ያለው ነገር ከቅድሙ ሳዳምጥ እኔን ጀስት ስህተት እየተናገረ እንዳለ ሰው ደጋግመህ እንትን አትበል። እንድታውቅ የምፈልገው ነገር ምሳሌ መሰለህ ቃላቶች እኮ አይደሉም። አንድ ሰው አሁን እናትህ እኮ አሉ እሳቸውን አይታችኋል። እኛ ስንኖራ ቁጭ ብለው የሚያዳምጡት ትልቅ ሰው ማለት ይሄ ነው። እሳቸውም ሲያወሩ ይደመጣሉ። በመዳመጥ እንናገር ነው። እኔም ብቻ አዳምጥ። እዚህ ጋር እኔ ደግሞ የምፈልገው እናንተ አሁን እዚህ ጋር የምታወሯት ነገር በኋላ ላይ የሚያበላሸው ነገር እንዳለ ስለማውቅ ነው። እናንተ ያልከው ብቻ እንመን እንዴ? እኛ ዝም ብለን ተቀብለን እንሂድ። በእርግጥ እቺ ልጅ እውነቷን ነበር ማለት ነው። እስከዛሬ እኔ ነኝ የማቀልሽ እኔ ነኝ የምተነፍስልሽ እያልካት ነው ማለት ነው። ኦፍ ኮርስ አሁን በምትለኝ ነገር እያሳየኛለሁ እኮ እንደዚህ ነው እናቴ እንደዚህ አንተ ብቻ ነው የምትለው። አንተ የምትፈልገው መንገድ ነው እየሄደ ያለው ማለት ነው እስከዛሬ ጉዳዩ። ስለዚህ እውነትም እቺ ልጅ እየተበደለች ነው ማለት ነው። እያረክ ያለው ነገር ያ ነው። እናትህ እኮ በአጭር 2 ደቂቃ በማይሞላ ሰዓት ውስጥ ፖይንት ተናገሩ። ትልቅ ፖይንት እዚህ ቤት አድርገሻል፣ ኖረሻል፣ እንደ ልጅ ጡቴን አጥብቻ አሳድጌሻለሁ አሉ። ይሄ ሰዋዬ እንትኗ ነው መረዳት ያለ መረዳት እንደ እናት አወሩ። ከዛ አስቀጥሉ ለአንቺ የአባትሽን የእናትሽን ፋንታ ይደርሻል። የእናቷን አመሰግናለሁ ማየ የእናትሽን ፋንታ ቤት ሰርቼልሻለሁ ብሏል። እንደማትኖርበት አውቃለሁ። ዛከሪያ ተጠቀመው ማለት ነው። ይቺ ልጅ አየህ ይህን አላውቅም ነበር። አንተም ደግሞ ስትናገር ስሜታዊ ሆይ ሳይሆን ፖይንት ያለውን ነገር ተናገር። አሳምነን አሸንፈን ፍርድ ቤት የሚጠብቀው ይህንን ነው። መረጃና ማስረጃ በመናገር ነው እንጂ ዝም በይ ሂጂ ምናምን አይደለም። አሁን ረጋ በል እኮ ገዛኝ ልንገር። እሺ አሁንም ረጋ በል እስኪ እኮ አንዴ እኔ ሳልነግርህ እሱን አንተ ለምን አትሆንም? ችግር የለውም መናገር ባለብኝ መንገድ አይደል? ልክ አይደለም። እሷን የምጠይቃት ጥያቄ አለኝ። እሳቸው አሁን ስንት ካሬ እንደሆነ ቦታው ታውቂዋለሽ? እኔ ምንም ካሬ ይሁን እኔ ባይዘው ምንም ካሬ ካልሆነ የሰጠሽን ቤት እዝጌር ይስጥልኝ አንሶኛን ጨምሪልኝ ብትይ አልጨምርልሽም ነበር። ፍርድ ቤት ከመሄድ ፍርድ ቤት እኮ መሄድ ድራማ መስራት አያስፈልግም። ስለ ቤቱ ጉዳይ አይደለም። አሁን ከጀርባ ያለው ጉዳይ የመኮንንንም ቆይ ችግር የለውም ገዛኝ እንትናት የመኮንንንም ጉዳይ እየተነሳ ነው ያለው። የመኮንን ከዚህ በፊት ከአንቺ ላይ የተወሰደው ፋይል እርግጠኛ ሆኜ የምነግርሽ በእነሱ ሰዎች ነው። የመኮንንን ልጅ ማግኘት አልቻልኩም። የመኮንንን ልጅ ማግኘት አልቻልኩም። ለእነሱ ቤት ተሰርቶላቸው አይደለም። ቆይማ የመኮንንን ልጅ ማግኘት አልቻልኩም። ሌባ እያልከን ነው እንድታቂ የመኮንን ልጅ የምታውቂው ነገር ካለ እንድትነግሪኝ። የመኮንንን ልጅ ማግኘት አልቻልኩም። መኮንን ደግሞ እዚህ ጋር ባሉት ነገሮች ምን አይነት ነገር እንደነበረ ነፍሱን ይማር ብዙ ነገር ተፈጥሮ ነበር። አሁን ላይ ግን ከእሷ ጀርባ ማን እንዳለ ባላቅም ምን እየተካሄደ እንዳለ ባላቅም ወንጀለኛ ነሽ እያልከኝ ነው። ገባሽ? እኔ አጋጣሚ ሳይታሰብ እዛ ቤት ስገባ ጠበቃ ነኝ ብሎ እንግዲህ ብዙ አይነት ነገር ተወራ። እጄ ላይ ብዙ አይነት ፋይል አለ። ትክክል ጠበቃ መሆኑን አውቃለሁ። ግን ገዛኝ ከማላውቀው ሰው ጋር
ሙያዊ ቆይ ሙያዬን ወይም ጠበቃ የጠበቃን ሙያ እየናክ ነው። ይሄን በህግ ያስጠይቃል። የጠየኩትን ጥያቄ እናንተ አልመለሳችሁም። ማማ ጠበቃ ሞክ አልመለሳችሁም። እኔ የጠየኳት ጥያቄ በአካል መታ እዚህ ቤት ነው ያደገችው፣ እዚህ ቤት ነው የኖረችው፣ ለብዙ ዘመናት እዚህ ነው የኖረችው። እናት ሙቶባታል። አሁን የእናቷ ድርሻ እንደሚገባት እንኳን እኔ ትልቋ ሴትዮ ልጅ ያውቃል። የእናቷ ድርሻ እንደ ስርዓት ያስፈልጋል እኮ አሁን እኔን ንቀሽ ነው እንጂ ዳኛ ፊት እኮ ብትይ ይቀፈድድሻል። ምንድነው ስርዓት ያዥ ያበላሽ ያጠጣሽ እጄ ነው። ስርዓት ያዥ። አሁን ፍርድ ቤት ከመሄድሽ በፊት እኔ የምጠይቅሽ ጥያቄ አለ። ፍርድ ቤት ከመሄድሽ በፊት መተሽ ንብረት ጠይቀሻ ነው? አዎ ለእሱ መልስሎታል። እሺ እማ በጣም እርሶን በዚህ አጋጣሚ በጣም ነው የማከብረውት። በጣም ትልቅ ሰው ነው። እውነት እንደዚህ ነው። እቺ ደንበኛዬ ወይም እቺ እህቴ በጣም በተደጋጋሚ ብዙ ጫናዎች የተቋቋመች ነው። እርሶ ጋር እንዳትመጣ በሩ ተዘግቶባታል። እንዴት ቢሉኝ ዛሬ እንደዚህ ሆና የመጣችው እርሶ ላይ እንደዚህ የተጠመጠመባት ብዙ ነገሮችን በክፋት የተጠመጠመችው በልጆት ምክንያት ነው። ለምሳሌ ልጆት ያለ ዛሬ አይቼው አላውቅም። ዛሬ አግኝቼው ነበር፣ መጥቶ ነበር። እውነት ካወሩ ሁለቱም ልጆት ናቸው። ስለ እውነት ነው የምልዎት። አንዴ ዝም በይ። ስለ እውነት የምነግሮት ነገር ደብድቧታል። አይኔ ፊት ለፊት የጓደኞቹ አሉ። ይሄ ወንድ ይሁላ ጎረምሳ ተሰብስቦ መመት የመጣው ይሄ ፊት ለፊቶት ነው የምነግሮት። ምን አጥፍታ? እኔ ውሸታም ከሆንኩኝ ቅጡኝ። ምን አጥፍታ አላሉ ልንገሮት። ጠበቃዬ ነው አለችው። ከዛ እኔም ጠበቃይነቴ መጥቶ ወደ ጾታዊ ትንኮሳ ራሱ እባክሽ ወይዘሮ ሳምራዊት እንደ ጠብቀናዬ ብዙ ነገሮች አወራን አውቃለሁ። እሱ ጋር ያሉ እውነቶች ሊኖሩ ይችላሉ። ግን እንደ ታናሽ ወንድም እባክህ አቶ አቤል በተረጋጋ መንፈስ እናውራ። ፍርድ ቤትም ምን መረጋጋት አለብህ እያልኩ በማውራው ሰዓት እንደ እህትና እንደ ወንድም ሲናገሩ ተነስቶ ደበደባት። እኔንም ገፍቶ ነው የደበደቡ። ይሄ ልጅ ታዲያ ይቺ ልጅ እንዴት ነው እኔ ፊት ለፊት ከደበደባት እንዴት ነው በየትኛው ድፍረቷና በየትኛው ሞራሏ ነው እዚህ ቤት መታርሶ ነው የምታገኘው? ንገሩኝ እስኪ። ቤቷ ድረስ መታ ከተደበደበች ይቅርታና እርሱም እንደው ያውቃሉ ብዙ ነገር ከኛም በእድሜ ብዙ ህይወት አስተምሮታል። ይቺ ልጅ ቤቷ ድረስ ጠበቃዋ ፊት ለፊት ከተደበደበች ብቻዋን በነፃነት ሴት ነች። በዛ ላይ እርሱም መታ እንዴት ታናግራለች? እዛ ጋር እንደዛ ከሆነች እዚህ መታ ለሚፈጠረው ነገር አስቡት እስኪ። ቆይ ለምንድን ነው አንተ ነገሮች የምታሽሙነው? ነው እኔ ያልገባኝ ነገር ረጅም ዓመት እኮ አይደለም። እኔ እኮ ታናሽ እህቴን ነው የመታሁት። እናትህ ፊት ላውራ አልደበደብካት? አፍላፊ ስለተናገረች ነው የመታሁት። እዚህ ያደገች ልጅ ናት። ስለዚህ መደብደብ አለብኝ ነው? እህት ናት። መደብደብ ይችላል። ሁለተኛ በእሷ ስም የተሰራውን ቤት እሷ አያውቅም። 22 ዓመቷ እኮ ልጅ አያውቅም። ልጅ አይደለችም። መደብደብ አለበት? መደብደብ የለበትም። ግን ስለዚህ እሷ እኮ አሁን ለእኔም አልተመለሰች። እኔም ግራ ገብቶኛል። ግን አሁን እኔ የምነግርህ ነገር ለእሷም ለአንተም የማሳስበው አሁን አቤል ታሰር ተገረፍ አይባልም፣ እኔ ታሰሪ ተገረፊ አልባልም። ንብረት ነው። ጎዳና እንዲወጣው ሲለምኑ ነው አሁንም አንተ ጠበቃው አይደለ? በደንብ አድርገህ ተከራከር። አንቺም ተከራከሪ። በምትፈልጉት መንገድ ያስፈላግላችኋል። ክርክር ከምንደርስ እርሶን ለማውራት ብዙ ጥራለች እቺ ልጅ። ስጋ እናንተ በደም የተሳሰራችሁ ሰዎች ናችሁ። እናቴ ነሽ ብላ እርሶን ለማግኘት ሞክራለች። በልጆ ተንኮላዊና ጉልበተኝነት አያልነት እርሶን ማግኘት አልቻለችም። እየተደበደበች እኮ ልጅ ምንድን ነው ያልከው? ገዛኝ በልጆ እኔ አላየሁም። ስለራሴ ግን አሁንም ቢሆን አያ ለልጇ እዚህ ጋር ከበር እያደረገች ነው። እየደበደባቸው ነው እኮ። ቆይ ይቅርታ አድርጉልኝና አንዴ እንደማመጥ በጣም ደስ ዝም በይ እንዳትወሪ። አንተ አንድ ጠበቃ መስራት ያለበትን ስራ እንዳልሰራ ዳይሬክት መናገር ስላልፈለኩኝ በትዕግስት ዝም ብዬ ለማለት ደስ ይለኛል። ተናገር ያልሰራሁት። አንድ ጠበቃ ጥብቅና ልታስተምረኝ ሆነ? እሺ እውቀቱ ላይ ኖር ይችላል እስካንተ። እሺ በጥብቅና ዙሪያ ማለት ነው። አንድ ጠበቃ አንድ ደንበኛው ሲመጣ ስለ ክስም ሆነ ስለምንም ጉዳይ ሊያወራው ሊያማክረው ሲመጣ መጀመሪያ ካሉት ነገሮች እጁ ላይ ፋይል ከመሰብሰብ ነው የሚጀምረው። አንድ የደንበኛውን የመጣውን የሚሰጠውን ፋይል ይቀበላል። እና ቃል መረጃ ፋይልም ላይ ነው። በዚህ አጋጣሚ አንድ ነገር ፋይሎች ይደበቃሉ። እሺ ቆይ አስጨርሰኝ። እስካሁን ስታወራ ነበር አይደል? ፋይል ብቻ ይደበቃሉ። ልክ እናንተ እንደምትደብቁት እንዳገለላችሁት ማለት ነው።
ስለምታውቀው ለአንተ ማስረዳት የለብኝም። መጠየቅ ባለብህ መንገድ የምጠይቀው ነገር ሊኖር ይችላል። ስለዚህ ፋይል የመቀበል ጉዳይ አለ። ጉዳዩ የፋይል ስለሆነ ማለት ነው። የቃል የሚባለው በምስክርም በአንዳንድ ነገሮች የሚፈጠሩ ነገሮች ስለሆኑ በዛ በኩል ታጠናቀሽ እንዳንተ አይነት ጉልበተኛ ተከሳሼ በእንደናንተ አይነት ጉልበተኞች በዙሪያ ተወጥራ መረጃዎቿን ፋይሎቿን ላይ ከተደበቁ እንደዚህ አይነት ምስኪኖች ይበደላሉ ማለት ነው። እንደናንተ ጉልበተኞች ንብረት ይወስዳሉ። እኔ እንግዲህ መበደልን አለመበደልን ቻናሌ ላይ ሄደ ብዙ ነገሮች እየደበደብክ እያየሁ እህቴ ስለሆነች ነው የመጣሁት። ከላይ ለሰ የተጎናጸፍከው ህግ ወንድም አላስጨርስ እያልከኝ ነው። ግን ማውራት እንፈልገው ነገር አላስጨርስ እያልከኝ ህግ ወንድምን ቅጣ ይላል ወይ? ወንድምን ቅጣ ይላል። አሁን እሱ ለምን ነው መጨረሻ የምፈልገው ፋይል አለኝ ብለህ አሁን ቅድም እኮ ነው የመጣሁት አይደለ? አሁን እዚህ ጋር አንተ አታጋጭ። መቼ መምጣታችን እናትህ ጋር ለመንገር የመጣሁትም ትልቁ ጥያቄ እኔ ሳልከስ እከሳለሁ። በዚህ አጋጣሚ እናትህ ግን እንዳይቀየሙን ፋይል ክስ ከመብላታችን በፊት ደብድባታል። ፋይል ሳትይዝ አለን። ፋይሉ ግን የተሟላ አይደለም። ፋይል ሳትይዝ ብዙ ነገሮችን ብለሃል። ፋይል አለን። ይሄ ባንተ ቅንብር ምናምን ገዛኝ ባንተ ሰዎች የተሰራ ስራ አቤት ሳምሬት ላርሞ ብዬ ነው። አይታረም። ቆይ እስኪ እንድታውቁት ያክል የተያዙት ጉዳዮች እናንተ ቅድም ስታወሩ አሁንም በጣም ለማዳመጥ የሞከርኩኝ ነው። ይሄ ነገር ዳይሬክት እንግዲህ እኔም ማላውቀውን ለሷ ቤት ተሰርቶላት ካሉት ውርስ ላይ ተሰጥቷት ከሆነ እንግዲህ ከውርሱ ማግኘት ያለባትን ነገር አግኝታለች ማለት ነው። ዘን ምን አለ አላገኘችም። ቆይ እሱን እንኳን እንግዲህ ችግር የለም ምን ይሰጣችኋት? እስቲ እንግዲህ እኔም የማውቀው ንብረት ስላሌለ እሱን በህግ በኩል ቆይ እሱ መጠየቅ ያለብህን ነገር ትጠይቃለህ። ካላወቅ እናት ሌባን ስላለች ነው የመጣሁት። ሰምተሃል? አይተሃል? ምን ብላ እናት ሌባን ስትለኝ ነው እጄ። አሁን የጻን ልጅ ወሬ ማውራት አልፈልግም። ነገር ግን ጉዳዩ የመኮንን ልጅ ከመደበቅና የመኮንን ንብረት እንደገና በመፈልፈል ያሉትን ፋይሎች የማንሳት ጉዳይ ላይ እናንተ ምን እየሰራችሁ እንዳላችሁ ነው ጥያቄ ነው። በጣም ጎበዝ። የመኮንን ልጅ በመደበቅ በዋነኝነት 4 ተጠርጣሪዎች በክሳችን መሰረት በወይዘሮ ሳሙኤል ክስ መሰረት እኔ ክስ ጀምሬያለሁ። በአቶ መኮንን ልጅ መጥፋት ዙሪያ የሚገርምህ ወይዘሮ ሳሙኤል አንተ የእሷ ጠበቃ ከሆንክ ስለ መኮንን ልጅም ስለ መኮንንም በምን ጉዳይ ልታውቅ ቻልክ? ምንስ ተመለከተ? በጣም ጎበዝ። ይሄ እኮ ያለቀ ጉዳይ ነው። በአቶ መኮንን ጉዳይ ያለቀ ነው። በቃ ወይዘሮ ሳሙኤል ክስ ልጅ በመጥፋት 4 ሰዎች ክስ መስርተናል በጠርጣሪ። ከነዛ 4ቶች ቁጥር 1 ተጠርጣሪ አንተ ነህ። በዛ ጋር መጥሪያ ይቀርብልሃል። አንተ የትኛው መጥሪያ ምንድን ነው እያልከኝ ነው? የመኮንን ጉዳይ ያለቀ ጉዳይ ነው። እኔ ግን አንድ ነገር ቅር ያለኝ ነገር አለ። ከዚህ በፊት እንተዋወቃለን እኔ እናንተ ማቀ ይመስለኛል። ተመሳሳይበት ይሆናል። በዚህ ስራ ላይ ስላለን ተመሳሳይበት ይሆናል እና ተከሳሽ እንደው ስለ መኮንን ንብረት እንዴት አዋቂ ሆንክ ብዬ ነው። ከደንበኛዬ ከወይዘሮ ሳምራዊት ብዙ መረጃዎች ይቀበላል። ሳምራዊትም ተካፋይ ልትሆን ነው ባጎቷ በኩል እሱ ያለቀ የተሰረዘ የት ነው የምታውቂው? የት የምታውቀው? የት ነው የምታውቂው? እሱ እኔ የማውቀው ነገር ይመስለኛል። በቃ አዲስ አልሆነብኝም ሳየው። እሱንም እሳቸውንም አውቃለሁ እያሉ እንዴት ነው ያውቁኝ ይችላሉ። በስራ የት ነው ልታውቅ የምትችለው? በምን አይነት ስራ? ምናልባት ከሌሎች ጥብቅና ቆሜላቸው ነው። ለማን ነው ጥብቅና የምትቆም? እሳቸው ጉዳይ ነው። እያሾፍን አይደለም። ምንድን ነው እየቀለድክ ያለው? ምንድን ነው የማሾፈው? ጥብቅና ቆሜላቸው ነው። የታወቁ ጠበቃ ነኝ። የፍርድ ቤት መጥተው ሊመሰክሩ በብዙ ነገር ወንጀልን ችሎትን ሳሸነፍ ሊያዩኝ ይችላሉ። በጣም ትልቅ ጠበቃ ነው። ስለዚህ ፍርድ ቤት ላይ እኔ ማንም ላይ በሚዲያ እታያለሁ። ማሾፍ ነው። ስለ መኮንን ንብረት እንኳን ውሃ ውስጥ የገባች ጨው አታውቅም። ስኳር እንደዛ ማለት ነው። እርሷን ይህን ሁሉ ነገር ለመሸፋፈን ብለው ደግሞ እንዳያምርብሽም አንተ ስትይ እራሱ አያምርብሽም። ተወላጁ ነሽ። አሳድጌሽ አብልቼሽ አጠጥቼሽ አኑሬሽ አሳድጌሽ አስበው ያወጡት ወጪ አስበው ይንገሩ አስፈላጊ ከሆነ የኛም ፌስታል እንዲ እዚህ አጋጣሚ ማዘር ስሞትን ይቅርታ ባላወቅም ደንበኛዬን የሞራል ማሸማቀቅ እያደረጉ ነው። በህጉ መሰረት በሞራል ማሸማቀቅ ይባላል። ይሄ ማለት እናመሰግናለን። አሁን በፈለጋችሁት መንገድ ስላንቺ ውርስ ግን አናግራቸው ፎቶ ልኬላቸዋለሁ። ከዛ ምላሻቸውን ጠብቀን ፎቶ ነው ደግሞ ይላክላቸው።
በዚህ አጋጣሚ ይሄም ህጋዊ ሆነ ምን እያየው ነው ያለ ፍላጎቴ ሳትጠይቀኝ እኔን ፎቶ ማንሳት መብት የለ። አሁንም በአንዳንድ ቸልተኝነትና የወጣትና ግንፍልተኝነት የምታደርገው ነገር ህግ ይሄን አይመለከትም። ህግ ይኸውልህ ወንድሜ ህግ ከባድ ነው። አንተ እንደምታስብ ጉልበተኝነት አለ። ህግ የተቋቋመው ጉልበተኛ እንዲኖር ወይም ተበዳይ ዝቅ እንዲላል ኩፍታይነት እንዲኖር እና አንተ ትንሽ እንትን ባሉ መመለሳለሁ። እሺ እና ይኸውልህ ምን ያደርጋሉ መሰሉት እሱ ቋንቋ አንድ እቺ ነገር እስከ ዛሬ እኔ ላይ አውጥተዋል የሚሉትን ወጪ አንድ በአንድ ሳይቀር አንድ ሽርፍራፊ ሳትቀር ደምረው ቀንሰው ይንገሩ እንጂ እኔ ዛሬ በዚህ ነገር ሊወቅሱኝ የሚገባ አይነት ሴት አይደለም። ቢገቦት የልጆን ልብስ አሽቼ ቤቱን አጽድቼ ነው እዚህ ደረጃ የደረስኩት። ጥሩ ነው። ይሄንንም እንዲ ብሎ የሚናገሩኝ አይነት ልጅ አይደለም። ይኸውልህ ማየ ዛሬ ላይ ደግሞ እግዚአብሔር ይመስገን አይደለም ሞራል ላይ መረማመድ አይጠበቅም። ወጣት ነች ማዘር እንደ ልጄ ነች ብሏል። ሴት ነች ሴትና አንተ ምን አባ እማ ማን እንደሆነ አታውቂም። በህግ አምላክ በህግ አምላክ የመኮንን ሰዎች ነው ከመኮንን አቶ ገዛኝ ደህና ነህ? በህግ አምላክ አቶ ገዛኝ ደህና ነህ? በህግ አምላክ ለመረጋጋት ነው። አንድ ባል ልትናገር በህግ አምላክ በህግ አምላክ በመናገር አለን በህግ አምላክ ይሄ ልጅ ሁሉ ነገር በቃ ተፋታለህ። በህግ አምላክ ህግ ባለበት ሀገር ህግ ባለበት ሀገር ይሄ ሰው ከዚህ በፊት ተይዞ ባለበት ሀገር ስማ ህግ ባለበት ሀገር ከዚህ በፊት ተይዘ መቀምቃት አለ ደበደብከኝ አይተዋል። ዝም በሉ ቆይ እስቲ አይተዋል ወይ እንነጋገር። እንዴት እንደዚህ ስርዓተ ቢስ ልጅ ነው ያለሁት። እንዲህ አመሰግናለሁ። እንዲህ ስላደረግ ምፈራ እንዳይመስልሽ። እሺ ህግ ሌቦች ምን አባታችሁ ፈልጋችሁ እንደመጣችሁ በስተክ እናወራለን። እሺ እማ ይሄ ሰው ከዚህ በፊት ለጥያቄ ቀርቦ እንደነበረ ከመኮንን ሰዎች ጋርም ሲተባበር የነበረ ሰው ነው። ለጥያቄም ተይዞ የነበረበት ነገር እዛ ድርጅት ውስጥ ምንም አይነት ድርሻ የለኝም ብሎ ያመልጥ። አሁን የምታወራው ከኔ ጋር ብቻም ሳይሆን ህግን ስታጭበረብር እንደነበር በስትክክል ታወራታለህ። እሺ መኮንን ሰዎች ነው የምትለው። ለጥያቄ ቀርባል አልቀረብኩም ከዚህ በፊት ይሄንን የምትዋሸው እኔም ብቻ ሳይሆን የህግ አካልን ነው። አልቀረብኩም ካልክ በስትክክል ታወራታለህ። ቀርባል አልቀረብኩም ማይዛኔ ድርጅቱ አካባቢ ላይ ይመጣ ነበር። የምታውቂው ሰዎች ውስጥ በቃ እኔ ያየሁበት ዘግቼው ነው እንጂ እኮ እኔ አይቼዋለሁ። ተመትቻለሁ። ብዙ ማውራት አልችልም። ብዙ ማውራት አትችልም። መንጋጋ ተመቷል። አንቺ እያለሽ ስራዬን በስትክክል ማስኬድ ስለማልችል እባክሽን አንቺ መኪና ውስጥ ከልጆች ጋር ሆኝና እኔ መጠየቅ ባለበት መጠየቅ ባለበት ይሄ ሰው ይገለናል። ወጣቱ ግን ተረጋጋ። ይሄ ሰው ይገለናል። አይረጋጋም። ተረጋጋና በሚጠይቀው መንገድ ጠይቅ። አሞኛል። እኔ ተመትቻለሁ። ይዘውኝ ውጡ። ሴት ልጅ ለእጅ ማንሳት እራሱ እንደሚያስቀጣ አበሮቹ ተቆመዋል። አንቺ ተመልሰሽ ሌብነት ሳምራዊት ተመልሰሽ ቆሻሻ ስራ እኔ አሁን እወጣለሁ ለመውጣቱ ግን አንተ ተረጋጋ። ማማ ወዴት ነው የሚወጡት? እኔ አሞኛል። ወዴት ነው የሚወጡት? በስርዓት አናግራቸው። የምታናገረው ሕክምና ያስፈልገኛል። ና ተጋብለህ በጉልበት እኮ ተጋብለህ ቁጭ በል። ሰሙኛላችሁ ሁለታችሁ። ሳምራዊት አንተ ማን ነህ? ደብድበል ገዛኝ ማን ነህ? ጠበቃ ነው ገዛኝ። የማይሆን ነገር ውስጥ መግባት አልፈልግም። ታውቃለህ ካሜራውን ካጠፋሁት ብዙ ነገሮች እንደምንጠቀም ታውቃለህ። ጉልበት መጠቀም አልፈልግም። ስርዓት ባለው መንገድ እናውራ። ማን ይላከ ምንድነው? ከዚህ ልጅ ጋርስ በምን አይነት መንገድ የተገናኛችሁ? በቃ ያልተሟላ ፋይል የሰጠችኝ። ስላልተሟላ ፋይል አለም ጠይቀ። አንተ የመኮንን ሰዎች ጋር የነበርክ ሰው ነህ። ዛሬ ደግሞ በእናቴ በኩል የውርስ ስም ብለህ መተህ ምንድነው ማድረግ የፈለከው? በቃ አቶ አቤል ያለው ነገር ይቅር። በቃ ማለት ምንድነው የሚቀረው? ይሄ ነገር እናንተ ተወጡት። በቃ እኔ ይቅርብኝ። በቃ ነው ቁጭ በል አርፈህ። ወዴት ነው የምትወጣው? ወዴት ነው የምትወጣው? አቶ አቤል አዳምጠኝ። በቃ ጨርሱት እናንተ እዛው። በቃ መለሰብነታችሁ
በቃ እዚህ ነገሮች አልፈቁጫልና መጠየቅ ያለብን ነገር በቃ ጨረስኩ። በቃ አመጣችኝ። በቃ ጨረስኩ። ጃኬትን ታረለ ለምንድን ነው እንዴ የምታወልቀው? እየተጠያየቅን ያለውን ነገር ስርዓት ባለው መንገድ በቃ መጠየቅ ያስፈልጋል። በቃ ነው የወጣው። ወደ ቤተሰብ ጉዳይ በቃ ጨረስኩ። የዛን ጫውታ መሰለ እንደፈለግ ገብተህ እንደፈለግ የምትወጣ ኖ ማን ላከ? ከዚህ በፊት እንደ ቀልድ አይደለም ግማ። እኔ ማንም ልኮኛል። በቃ ከሳምሪ ጋር ነበር የመጣሁት። እንደ ቀልድ ስማኝ፣ ሌላ ተበቃ ከየሪ በቃ ከብዶኛል ይሄ ነገር። የቤተሰብ ጉዳይ ከለብ ሳምራዊት አንቺን ብትሆኚ ካሁን በኋላ አቤል እንደ እህቱ አይቶ አዝኖልኝ ይተውኛል ብለሽ እንዳታስቢ። አቤል እያመመኝ ወንጀለኛ ነሽ፣ እያመመኝ ነው። እንደ ወንጀልሽ አንድ በአንድ መጠየቅ ያለብሽን ነገር እንድትጠይቅ ያደርግሻለሁ። ለሱ ደግሞ ቃል ገባልሻለሁ። ታውቂኛለሽ እናቴን ጎዳና በምን አይነት መንገድ ማስወጣት እንደምትችይ። ቆይ ምንድነው አንተም ብትሆን ደግሞ ውርሱ ነው አይደል የፈለከው? በቃ እንተዋለን። ስለ ውርሱ ኬዝ አናነሳም። ስለ ውርሱ የምትፈልጊውን ነገር ላደርግልሽ እችላለሁ። ታውቂኛለሽ በደንብ እስከዛሬ ማድረግልሻለሁ። አንተ ልሂድ በሰላም ትይዣለሽ በደንብ። አንተ ማን እንደላከ ትነግረኛለህ አትነግረኝም? በቃ አቤል ይኸውልህ አሁን ማን እንደላከ ትነግረኛለህ አትነግረኝም? ይቅር ውርሱ በቃ ሳምሬ ነው ያመጣች። እውነቴን ነው የምልህ ሳምሬ ነው ያመጣች። በቃ አጋጣሚ ነው ታዲያ። ከዚህ በፊት የመኮንን የነበርክ ሰው መተህ ለመኮንን ኖ እህት ልጅ ጠበቃ ይሆንኩ። አዳምጠኝ። እሷ ታውቀኝ ነበረ፣ ሰምታለች በዚህ ጉዳይ ገብቷል። ከዚህ በፊት ከመኮንን ሰዎች ጋር ሰላም እንደነበር ሰምታለች። በሰው መጣች። ይሄ ጉዳይ ይቀለኛል ብዬ ገባሁበት። ይቀለኛል ማለት ያውቀዋል። በቃ ከዚህ በፊት ስለነበረ ምኑን ስለምታውቀው በዚህ ጥብቅና ጉዳይ ሰርቻለሁ። በድርጅቱም በቤተሰቡም መኮንን በድርጅቱ ስለመስራት ሳይሆን ምኑ ነው ይቀለኛል ብለህ መጣ። ጎበዝ ጠበቃ ነው። በዚህ በውርስ በኩል መተህ መኮንን ማን? እሺ መኮንን ልጅ የት ነው ያለችው? እሱ ጋር ሰምራዊት የት ነው ያለችው? እኔ በምን ላውቅ እችላለሁ? እሷ ጋር ሊሆን ይችላል። አሁን መናገር ያለብህን ነገር በትክክል ማትናገር ከሆነ እኔ የምጠቀመው ነገር በቤተሰቦች በኩል እመጣለሁ። እውነቱን ነው የምነግርህ። አንተ በእኔ ቤተሰብ በኩል መተህ የቀሩትን እንግዲህ የመኮንን ሰዎች የቀሩ ቢኖሩ ነው አይደለ እንደዚህ የመጣችሁ ብን ያላችሁት እናንተንም ደግሞ መጠየቅ ባለብኝ መንገድ እጠይቃለሁ። እሺ በቃ ውርሱ ምንም ይቅር አንፈልግም። ብቻ በሰላም ወረሽ የፈለግሽውን ነገር አንተ ብቻ መልስልኝ። ከመኮንን ጀርባ ያሉት እነማን ናቸው? እሱ ነው ማወቅ የምፈልገው። አሁን ያሉት አንዴ አዳምጠኝ። ይሄ ነገር ለእኔም አደጋ ነው። ምኑ ነው አደጋ? ይኸውልህ እኔንም አይተውኝም። አዳምጠኝ። ለአንተም አደጋ ነው። ስለኔ ተው፣ ስለኔ እኔንም አዳምጠኝ። እንደ ወንድም ልምከርህ። ለመደብደብ አትቸኩል። እኔን ደብድበህ እንዳሳመንከኝ የሚያምኑልህ እንዳይመስሉ። የመኮንን ልጅ እንደ አዲስ ከውጭ ከመጡ ከመኮንን በቤት ባልደረቦቹ ጋር እንደ አዲስ ድርጅቱን ሊከፍቱት ነው። ትልቅ አቅም አላቸው። ይሄንን ነገር ተረትቼ ከሄድኩኝ ሊገሉኝ ሊጠረጥሩኝ ይችላሉ። አንተን ደግሞ አይሳሱልም። ስጋን ነው የሚቆራርጡልህ። አቅማቸው በጣም ከባድ ነው። የመኮንን ልጅ እንደ አዲስ ከእሱ ጋር ድሮ ይሰሩ ከነበሩት ሽርከኞቹ ጋር መጥተዋል። ከውጭ መጥተዋል። እዚህ ሀገር ነው ያሉት። በጣም አቅም አላቸው። ልምከርህ፣ ቢቀርብ ይሻላል። ልምከርህ። አንቺ ዝም በይ። እውነቷን ነው። ዝም በይ አትበል። እኛ እንደ ተገዳደርን ይሄን ያህል ሰዓት እነሱማ ጊዜ ያዝጹ። እኔ ስወጣ ገና ብዙ ጥያቄ አለብኝ። እስቲ ወጥተህ ወደምትሄድበት ቦታ የት እንደሆነ አብረን እናያለን። እኔ ይዤ እሄዳለሁ። ፊት ለፊት ከፈለግ ስጋን ቆራርጦ ይሰጧል። ለአሞራ ነው የሚሰጡልህ። እባክህ ውድ ቤተሰቦች እንግዲህ ሁኔታዎች በማናስባቸው መንገድ እየተጓዙ ይገኛሉ። እኛም የማንፈልጋቸው ነገሮች ውስጥ እየገባን ስለሆነ እስቲ ጉዳዩ ምንድን ነው የሚለውን ነገር በስትክክል አጣርቼ ተገቢ ነው ብዬ ካሰብኩኝ እንግዲህ ቪዲዮ ለእናንተ ማስተላለፍና መለቅላችሁ ነ እስከዛው ድረስ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳባችሁን ኮመንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ድረስ ቻው። ቆዩ። ተነሱና ተነሱ።